አማድ ዲያሎ ሁሉንም የዩናይትድ ማሊያ ለብሶባ የተነሳቸው ፎቶዎች እንግዲህ ከኢንስታግራም ፖስቱ ላይ አጥፍቷል። ምንም ማየት ነገር ላይ አሁን ኢንስታግራሙ ላይ ብትገቡ አታገኙም። እንደዛው ደግሞ ትዊት ላይ ወይም ደግሞ ኤክስ ላይ ምንም ነገር የለም። አማድ ዲያሎ ይህንን ነገር ማድረጉ ብዙዎችን እያነጋገረ ይገኛል። በዚህ በኩል ደግሞ ሩበን አሞሪም ከሴላመንስ በተጨማሪ አዲስ ግብ ጠባቂ እንደሚፈልጉ ልምድ ያለው ግብ ጠባቂ እንደሚፈልጉና የኤሲ ሚላኑ በረኛ አሁን ላይ ከዩናይትድ ጋር እየተያያዘ እንደሆነ እየተነገረ ነው። እስቲ ስለነዚህ ጉዳዮች በደንብ እናወራለን። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረጉት እንዳይረሱ። ይሄ ቪዲዮ ደግሞ ብዙዎች ጋር እንዲደርስ ላይክ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ከቼልሲ ጨዋታ በኋላ እንግዲህ አማድ ዲያሎ ኢንስታግራም ላይ ከጋርናቾ ጋር የተነሳው ፎቶ ፖስት አድርገው ነበረ። ይሄንን እዚህ ምስሉ ላይ የምትመለከቱትን ፎቶ ከለቀቀ በኋላ እንግዲህ ብዙዎች እየተቆጡ ነበረ። ጋርናቾ ላይ ምን ያህል የቼልሲ ጨዋታ ላይ ሲጮሁበት እንደነበረ ሁላችንም እናውቃለን። በዜማ እየሰደቡት ነበረ። ልክ እሱ ደግሞ ሊቀየር ሲል ስታቱን እያሳዩት ምናምን ነገር አሰላለፉ ላይ የሚያደርገውን ነገሮች እያሳዩት አሰልጣኙ በዛ ሰዓት በጣም ስቴዲየሙ ተቀውጦ ነበር። ጋርናቾ ሊገባበት የነበረው ታይም ላይ ምናልባት የምታስታውሱ ከሆነና ጋርናቾ ቤንች ሆኖ ቆይቷል። አሰልጣኙ ሌላ ተጫዋች ነበር መቀየር የቻሉትና የዚያን ያህል ተቋም ደርሶበት ነበር። ጋርናቾ ከመጀመሪያው ከገና ጨዋታው ከመጀመሪያው በፊት ማሟሟቅ ሲጀምሩ ሜዳ ላይ እስከ መጨረሻው ድረስ ከሚወጡ ድረስ ጋርናቾ ላይ እንግዲህ ምን ያህል ተቋም እንደነበረ ሁላችንም እናውቃለን። የዚህን ያህል ተቋም ጋርናቾ ይገባዋል አይገባውም ከአሰልጣኙ ጋር የነበረው ችግር ከቡድኑ ጋር አልነበረም። ዩናይትድን የሚነቅፍ ነገር ምንም ነገር አልተናገረም ብዬ አስባለሁ። ጋርናቾ የቼልሲ ደጋፊ እንደነበረ ከልጅነቱ የሚያሳዩ ፎቶዎች ወጥተዋል። የቼልሲ ደጋፊ እንደነበረ የቼልሲ ማሊያ ልብሶችን ለብሶ ከቤተሰቦቹ ጋር የነበሩ ፎቶዎች ያስታውቃሉ ነው። ቼልሲ ብቻ ነው መሄድ የምፈልገው ብቻ የሚለው ነገር ድርቅ ብሎ ነው የቆየው እንጂ ዩናይትድን የሚያነቅፍ ወይ ደግሞ ዩናይትድን ደጋፊዎች የሚጠሉበት ነገር ይሄ ነገር አድርጓል ብዬ የማስበው ነገር ምንም የለም። ጥሩ ባህሪ ያልነበረው ግን ደግሞ ከደጋፊ ጋር የሚያጣላው ነገር የተለየ ነገር አድርጓል ብዬ አላስብም። እነ ሳንቾ ካረጉት አንጻር ጋርናቾ ይህን ያህል ነገር አድርጓል ብዬ አላስብም እና አማድ ከሱ ጋር በጨዋታው መጨረሻ ላይ ረጅም ሰዓት እንግዲህ ተቃቅፎ እያወሩም ነበረ እና ያ ነገር ትንሽ ሰዎች ቀልብ ስቦ ነበረ። ብዙዎች ሶሻል ሚዲያ ላይ ያንን ቪዲዮ ሼር እያደረጉት ነበርና ረጅም ሰዓት እያወሩ ስለነበረ አንድ የሆነ ኤጀንትም አላችሁ ለሁለቱም ለጋርናቾም ሆነ ለአማድ እና ረጅም ሰዓት ማውራታቸው ትኩረት ስቦ ነበርና ብዙ የዩናይትድ ተጫዋቾች ጋርናቾን የዚህን ያህል ቦታ አልሰጡትም ነበር። አማር ነው እንትን ያለው ሌኒሮ አማድን ጋርናቾ እንዴት ሰላም እንዳለው ማሟሟቅ ላይ የማሟሟቂያው እንትን ላይ ሲገናኙ ነካ አድርጎት ነበር ያለፈው። ይሄን ያህል ትኩረት አልሰጠውም። ጋርናቾ መጥቶ ከዛ ኮቢ ሜኑን አቅፎ ስሞት ምናምን ነገር የሚያሮጠውና ብዙዎች ትኩረት አልሰጡትም ነበር። አማድ ረጅም ሰዓት ማውራቱ ከዛ ማሊያ ተቀይሮ ፖስት ማድረጉን ኢንስታግራም ላይ ደጋፊዎቹን አስቆጣ። እንደዛ ሲሰርቡት የነበረውን ተጫዋች የሱንም ማሊያ ይዞ ፖስት ማድረጉ ተገቢ አይደለም። ተገቢ ነው ብዬ ማላሰብም። አይኖ ጓደኛው ነው ምናምን ነገር ግን ያለውን ነገር ማወቅ አለበት። ተጫዋች ስትሆኑ ማሊያ የምትቀበሉት ነው ወይ ደግሞ ከተጫዋቹ ጋር ያላችሁን ኢንቫይሮንመንት ማወቅ አለባችሁ። አንድ የዩናይትድ ተጫዋች የሊቨርፑል ማሊያ ተቀብሎ ኢንስታግራም ላይ ፖስት ቢያደርግ ምን ያህል ተቃውሞ ሊደርስበት እንደሚችል ሁላችንም እናውቃለን። ሊቨርፑልና ዩናይትድ ያላቸው ባላንጣ ስለምናውቀው በታሪክ አንጻር ማለት ምንም እንኳን ደርቢ ባይሆኑ የሆነ ባላንጣ አላቸውና ተጫዋቾች ከደጋፊዎች ጋር ማይስማሙ ተጫዋቾችን ለደጋፊዎች ክብር የሰጡ ያልመሰላቸውን ደጋፊዎች ያልተወደዱትን ተጫዋች እንደዚህ አይነት ቦታ ላይ አምጥቶ መለጠፍ ልክ አይደለም። ልክ የራሽፎርድን ማሊያ ሲለብስ ጋርናቾ እንዴት እንደተቀወጠበት እናውቃለንና አማድም ተመሳሳይ ነገር የደረሰበት ይመስላል። አሁን ላይ አማድ አንድም ፎቶ የለውም። ኢንስታግራም ላይ ብትገቡ ምንም ነገር አታገኙ። ዩናይትድ የሚለው ራሱ ጠፍቷል። ፉትቦል ፕሌየር ሆኖ እያንዳንዱ ተጫዋች ብትገቡ የዩናይትድ ተጫዋች ላይ ዩናይትድ የሚል ነገር አለ። ዩናይትድ ሜንሽን ያደርጋሉ። ሊቨርፑል ተጫዋች ከሆኑ ሊቨርፑልን፣ ሲቲ ከሆኑ እንደዛና የሚጫወቱበትን ክለብ ሜንሽን ያደርጋሉ። አማድ ግን የሚጫወትበትን ክለብ ምንም ሜንሽን ያደረገው ነገር የለም። ኤጀንሲዎቹ ምናምን ነው የለጠፈውና ሜቢ ጥቁር ስለሆነ የዘረኝነት ጥቃት የመድረስ ከፍተኛ ነገር ይደርስበታል። ላይ ነው ምን ያህል እንግሊዝ ውስጥ ጥቁሮች ላይ ያላቸው ጥላቻና ደግሞ የማይሆን ነገር እንደሚያደርጉ ተመልክተናል። በዚህኛው እንኳን በአዲሱ ሲዝን የመጀመሪያ የበርንማውዝ እና የሊቨርፑል ጨዋታ ላይ እንኳን እንዴት እንደተመለከትን አይተናልና በመጀመሪያው ጨዋታ እንኳን በዘረኝነት ተብሎ የወጣ ደጋፊ ነበርና አዲስ ነገር አይደለም ዘረኝነት ለእግር ኳስ ተጫዋቾች በእንግሊዝ ሜዳ ላይና አማድ የዛ አይነት ነገር እየደረሰበት ይመስላል። ክለቡ ግን እሱን ሰፖርት እያደረገውም ይመስላልና
ከሱ ጋር ምንም አይነት ችግር የለባቸውም። ከአሞሪም ጋር ምንም አይነት ችግር የለባቸውም እና ምናልባት ከአሞሪም ጋር ይሆናል ብዬ አስቤ ነበረ። ግን መረጃዎች እየወጡ ባለበት ሰዓት ላይ እንግዲህ ከደጋፊዎች ጋር ያለው ነገር ነው። ደጋፊዎች በጣም አቢዙ እያደረጉት ነበር። በጣም ብዙ ነገሮች እየተናገሩ ስለነበር ነው ሙሉ ፎቶዎቹን ያጠፋውን የተባለው እንግዲህ እና እስቲ ከዚህ በኋላ አማድ ምን አይነት ነገሮችን ይፈጥራል፣ ወደ ሶሻል ሚዲያው እንዴት ብሎ ይመጣል፣ ደጋፊዎቹ ለአማድ ምን አይነት ሪያክሽን ይኖራቸዋል የሚለው ነገር ተጠባቂ ነው። ያው አማድ ባለፈው ዓመት ሲያገለግል እንደነበረው በዚች 5 የፕሪሚየር ሊግ ጌሞች እንግዲህ እሱ አልነበረም መጥፎ የሚባል አጀማመር ነው ያደረገው። አሁንም ወደ ጎል ይቀርባል፣ አሁንም ኳስ ይይዛል። ግን ደግሞ ኳሶቹ የሚጨርስበት መንገድና ሲስተም ያደረገበት መንገድ ልክ አይደለም። የሆነ የሰልፊሽ የሆነበት ወይ ደግሞ ራስ ወዳድ የሆነባቸው ሞመንቶች በጣም እየታዩ ነበርና የሱ ትንሽ ተጨምሮ የዚህኛው የፎቶ ደግሞ ብሶበታል። የቼልሲ ጨዋታ ላይ ደግሞ በጣም ብዙ ዋጋ የሚያስከፍል ኳሶችን እንዳባከነ ሁላችንም እናውቃለን እና መጥፎ ፐርፎርም ካደረጉ መሀል አንደኛው አማር ነበር የቼልሲ ጨዋታ ላይ። ድጋሚ የጋርናቾ ፎቶ ደግሞ ትንሽ ነገሮችን አባባሰበት። እስኪ የአማድን ነገር እናየዋለን። ከዚህ በኋላ ምን ሊያደርግ ይችላል፣ ከደጋፊ ጋር ሲገናኝ ምን አይነት ነገሮች ይፈጠራሉ የሚለውን ነገር የምናየው ነው የሚሆነው። እስቲ ዩናይትዶች ደግሞ አሁን ላይ ሩበን አሞሪም አዲስ ግብ ጠባቂ ይፈልጋሉ እየተባለ ነው እና ከሴላመንስ ላይ አልተማመኑበትም። ስለዚህ ሴላመንስ እንደ ቋሚ በረኛ ሆኖ የማየት እድላችን በጣም ጠባብ ሊሆን ይችላል ብዬ አስባለሁ። ሩበን አሞሪም ይህንን ነገር በጣም መወሰን የሚችሉባቸው አጋጣሚዎች ነበሩ። ይህንን በረኛ አልፈልግም ይህንን ነው ፈልገው ብሎ የሚወስንባቸው በጣም ብዙ አጋጣሚዎች ነበር። ዝውውሩ ከመከፈቱ በፊት ኢምላኖ ማርቲኔዝ ነበር፣ ከዛ ዳናሮማ ተባለ፣ ድጋሚ ደግሞ ሴላመንስ መጣ። እነዚህ ሶስት በረኞች ላይ እንግዲህ ማንቸስተሮች ይዘዋወሩ ነበር። መጨረሻ ላይ ሴላመንስ ላይ አርፈው ነበርና ሴላመንስን እስከሚያገኙባት ሰዓት ድረስ የሆኑ ነገሮች ተፈጥሮ ነበር። ከዛ ከክለቡ ጋር መስማማት ሳይጨርሱ ቀሩ። ወደ ድጋሚ ደግሞ ወደ ኢምላኖ ማርቲኔዝ ተመልሰው የዝውውር የመጨረሻ ቀን ዩናይትዶች ማንን ያስፈርማሉ የሚል ነገር ነበር። በረኛ ላይ አልተወሰነም ነበር ሴላመንስ ወይስ ኢምላኖ ማርቲኔዝ። ኢምላኖ ማርቲኔዝም ዩናይትዶችን እየጠባበቀ ነበርና መወሰን የሚችሉባቸው አጋጣሚዎች ነበሩ። ልምድ ያለው በረኛ ከሆነ ኢምላኖ ማርቲኔዝ ማስፈረም በጣም ቀላሉ ነገር ነበርና አሁን ላይ በረኛው ከተገዛ በኋላ ሌላ በረኛ እንዲያስፈርሙላቸው ፑሽ ማድረግ ተገቢ ነው ብዬ አላስብም። ደግሞ ለበረኞቹ ኮንፊደንስ አለመስጠትም ይመስለኛል። ይህ መረጃ እኛ ጋር እንደደረሰው በረኞቹ ጋር ይደርሳል። አሰልጣኙ ለበረኞቹ የሚያሳያቸው ሪያክሽኖች ምን አይነት ነገር ይሆናል የሚለው ነገር ከባድ ነው የሚሆነው። አንድም ጨዋታ ሳያጫውቱት ሌላ በረኛ ያስፈርሙልኝ የሚል ጥያቄ ወይ ደግሞ ሌላ በረኛ እንዲመጣ ማሰብ ተገቢ አይደለም። በቃ ቀላል ጨዋታ ከፊት ለፊታችን አሉ። ቤንፎርድ አለ፣ ሰንደርላንድ አለ። እነዚህን ጨዋታዎች ከሁለቱ አንድ ላይ ሴላመንስን የመሞከር እድል አላቸውና አንድም በረኛ እስካልተሞከረ ድረስ መጥፎ ነው ጥሩ ነው ማለት እድላቸው በጣም ጠባብ ነው። ስለዚህ ሩበን አሞሪም የኤሲ ሚላኑን በረኛ አሁን ላይ ይፈልጋሉ። በረኛው በ2026 እንግዲህ በሚቀጥለው የክረምት ዝውውር ላይ ኮንትራቱ ያልቃል። ምናልባት ጃንዋሪ ላይ የመሸጥ እድል አላቸው። ገንዘብ ለማግኘት ሲሉ ኤሲ ሚላኖች ካልፈረመላቸው ውሉን በጃንዋሪ ሊሸጡት ይችላሉ። ዩናይትዶች በጃንዋሪ ላይ የማግኘት እድል አላቸው የተባለ ነው። ግን ደግሞ በረኛውን ማያገኙት ራሱ ከሆነ ሴላመንስን ሩበን አሞሪም ግዴታ መሞከር አለባቸው ብዬ አስባለሁ። ተጫዋች የመሞከር ችግር አለባቸው፣ በጣም እሱ ግልጽ ነው። ባለፈው ዓመት አንድሬ ኦናናን ሙሉ ሲሞክሩት ነበር። አንዳንድ ትችቶች ብቻ እንዳያስተናግድ ብለው አንድሬ ኦናና ሲያሳርፉት ነበር እንጂ ለአልታይ እድል አልሰጡትም። አሁን ደግሞ አልታይ በዩናይትድ ቋሚ ሆኗል። ግን ደግሞ ለሴላመንስ እድል መስጠት አለባቸው ብዬ አስባለሁ። በአውሮፓ ከፍተኛ ሴቭ ያደረገውን በረኛ ካልተማመኑበት በጣም ከባድ የሚሆን ይመስለኛል እና ጃንዋሪ እስኪመጣ ድረስ የሆኑ ጨዋታዎች መደረጋቸው አይቀርም። ቀላል ጨዋታዎች ከፊት ለፊታችን አሉ። ዩናይትድ ያሸንፋቸዋል በቀላሉ ከብለው የሚገመቱ ጨዋታዎች እና እነሱ ጨዋታዎች ላይ ይሄንን በረኛ ሞክረው ካልሆነ አልሆነም ከሆነ ደግሞ የሚሰራበት መንገድ ማየት ነውና ሩበን አሞሪም አዲስ በረኛ መፈለጋቸው አይገርምም። ግን ደግሞ አንደኛውን በረኛ ሳይጠቀሙ ሌላ በረኛ መፈለግ ልክ ነው ብዬ አላስብም እና እስቲ አዳዲስ ነገሮች መውጣታቸው አይቀርም። ስለ በረኞቹ ጉዳይ ያው ጃንዋሪ ላይ በደንብ ነው የምንሰማው እና የዝውውሩ መስኮት ሲከፈት ነው እንደዚህ የዝውውሮች ነገሮች የምንሰሙት። ግን ደግሞ ዩናይትዶች ከአሁኑ መስራታቸው አይቀርም። ሩበን አሞሪም ያው የሚፈልጓቸው ተጫዋቾች ከአሁኑ እያሳወቁ ስለሚሄዱ አዳዲስ የዝውውር ነገሮች መሰማት አይቀርም። ግን ደግሞ ሴላመንስን ሩበን አሞሪም መሞከር አለባቸው ብዬ አስባለሁ። እስቲ እናንተ ምን ታስባላችሁ? ሴላመንስ እውነት ሩበን አሞሪም እንደሚያስቡት ለአንድ የፕሪሚየር ሊግ ጨዋታ እንኳን አይሆንም? ለነ ቤንፎርድ ለነ ሰንደርላንድ እንኳን ያንሳል ብለን እናስባለን። እስቲ የምንመለከተው ነው የሚሆነው። የትኛው ጨዋታ ላይ እድል ሰጥቶት ሊያሰልፉት ይችላሉ ወይስ ደግሞ እስከ ጃንዋሪ ምንም አይነት እድል ሳያገኝ ይሄ በረኛ ቤንች ሆኖ ይቀጥላል የሚለውን ነገር ምናይ ይሆናል። አዳዲስ ነገሮች ከተሰሙ ይዤላችሁ ነው የምመጣው። ለዚህ ቻናል ግን አዲስ ከሆኑ እስካሁን ድረስ ሰብስክራይብ ሳያደርጉ ካዩ ሰብስክራይብ ማድረጉት እንዳይረሱ። የሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ።